ቲክቶከር ጃኒን ምን ነካት? ጆን ዳንኤል ነው እንደዚህ ያደረገኝ። ጃኒ ቲክቶክ አካውንት ምን ነካው? ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳው አንቲያ ጉድ ተጋለጠ። ጤና ይስጥልን ክብሯን የዩቲዩብ ቻናሌ ቤተሰቦች እንደምን ቆይታችኋል? እንደምናችሁ። ዛሬ እንግዲህ በጣም የምንወዳትና የምናከብራት ቲክቶከር ጃኒ እንግዲህ በጣም ተጎድታ እያለቀሰች በጣም ትልቅ መልእክትና እርዳታን እንግዲህ እየተናገረች እርዱኝ እያለች ቪዲዮ ሰርታለች። ሁላችሁም እንግዲህ ቪዲዮን እስከ መጨረሻው ድረስ በማየት ያው በምትችሉት ነገር ሰፖርት እንድታረጓት ስል በትህትና ጠይቃችኋለሁ። ሰብስክራይብ ያላረጋችሁ ሰዎች የደወል ምልክቱንና ላይክ አድርጋችሁ ኮሜንት ያልሰጣችሁ ሰዎች እባካችሁ ኮሜንት እያረጋችሁ ሀሳብ አስተያየታችሁን እየሰጣችሁ ከቪዲዮ ጋር እስከ መጨረሻው ድረስ ቆዩ ስል በትህትና ጠይቃችኋለሁ። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል አይሆንም ይችላል አላቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለእነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር እፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። ደግሞ አለ ላሳያችሁ አንዴ። ጆን ዳንኤል ነው እንደዚህ ያደረገኝ። ጆን ዳንኤል ለምንድን ነው እንደዚህ ያደረገኝ? ይኸው ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ጋይስ ምንም ብዬው አላውቅም። ብዙ ጊዜ ስንጣላ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ። ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። ገባችሁ? እንግዲህ እንደሰማችሁት እንዳያችሁት በጣም የምንወዳት ብዙዎቻችን እንግዲህ በስስት የምናያት ልጅ ነች። እንግዲህ ጃኒ ሰው ላይ የማትደርስ ልጅ ነች። በጣም ስማርት ልጅ ነች። ፍቅር የሆነች ልጅ ነች። እኔ ቲክቶክ ላይ በጣም ብዙ ጊዜ ቪዲዮ ስሰራ ምናምን ነገር ሪፖስት ታደርግልኛለች፣ ታበረታታኛለች፣ ኮሜንት ትጽፍልኛለች ምናምን ነገር እና ይሄ ሁላ ጊዜ እንግዲህ የሸፈነችው ነገር እና
አሁን ወጥቶባታል። እንግዲህ ጆን ዳንኤልም በጣም የምንወደው በጣም ሪስፔክት የምናደርገው የሱ ፍቅር ያለው ልጅ ስራው እንግዲህ በጣም የተመሰከረለት በቅን ልቦች እንግዲህ የተሸለመ ልጅ ነበርና እንደዚህ አይነት ነገር ግን እኔ እሱ ያደርጋል እሱ ያንን ነገር ይፈጽመዋል ብዬ እኔ በፍጹም የማልጠብቀው ነገር ነው። እንግዲህ ቪዲዮ ላይ እንግዲህ እንዳሳያችሁት የተሰፋችበት ቪዲዮ አለ። እንግዲህ የተቀጠቀጠችበት አይኗ ያበጠበት ቦታ አለና ምን ማለት ነው ወገን? ምን ማለት ነው? ምንም ነገር መሀላቸው ላይ ሊፈጠር ይችላል። እንግዲህ የጃኒም አካውንት ተዘግቷል፣ ባን ሆኖባታል ምናምን ነገር በጣም ከዚህ በፊት ትጎዳ ነበርና ሪከርድ ያደረገችውን ነገር እንግዲህ እንደተናገረችው ነው። እናቷ አባቱ ያውቃሉ፣ እህትየው ታውቃለች ምናምን ነገር። ይሄንን ነገር ለምንድን ነው ጆን ዳንኤልን ያላስቆሙት? ቤተሰቦቹም ሊሆን ይችላሉ። ሲቀጥል ደግሞ ጥያቄ የሆነብኝ ነገር ለምንድን ነው ሪሌሽንሺፕ ላይ እማትዋደዱ ከሆነ እማትግባቡ ከሆነ እማትጣጣሙ ከሆነ ለምንድን ነው ማትለያዩት? ለምንድን ነው እስከምትሞቱ ድረስ እራሳችሁን እዛ ቦታ ላይ የምትጠብቁት? እኔ በነገራችን ላይ ድሮ እንዳሉት አባቶች አላምንም ማለት ነው። ከፍቅረኛችሁ ጋር የምትጣላሉ ከሆነ የሆነ እንከን ላያቸው ላይ ካያችሁ በቃ መለየት እኮ ነው። በሰላም ተለያይቶ ሰላማዊ ኖሮ ሰላማዊ ህይወት ሌላ ሪስፔክት ከሚያደርጋት ከሚወዳትና ከሚያፈቅራት ጋር የፍቅር ህይወት ትቀጥላለች እንጂ ሴት በነገራችን ላይ ፍቅረኛችን ኦር ደግሞ ሚስታችን ዝም ብለን እንዳገኘን የምንደበደባት አህያ እኮ አይደለችም። አህያ ራሱ እኮ ይሰማዋል፣ ያመዋል እኮ። ለምንድን ነው የምትደበደበው? ሴቶች እህቶቻችን፣ ሚስቶቻችን ሊሆኑ ይችላል። ሴት እህት ነች፣ ሴት ሀገር ነች። በነገራችን ላይ ፍቅርን ይሻሉ፣ እንክብካቤን ይሻሉ። ለምንድን ነው የሚቀጠቀጡት? ለምንድን ነው የሚመቱት? እየተደረገባቸው ያለው ነገር እየታየ ያለው ነገር ጆን ዳንኤል እውነትም ይህንን ነገር ካደረግከው በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። እኔ ከጆ ይህን ነገር አልጠብቅም። ብቻ ግን በቻላችሁት አቅም ከልጅቷ ጎን እንቁም ማለት ፈልጋለሁ። እንግዲህ የተሰማችሁን ሀሳብ አስተያየታችሁን አጋሩኝ። እኔ ግን በጣም ቅር ብሎኛል፣ በጣም ተሰምቶኛል ጋይስ፣ በጣም ተሰምቶኛል። የቅናት መንፈስ አለ እዚህ ቤት ወላሂ። እንዴት ነው አምሮብኛል? ለሌላ ሰው ሙክታር እኮ ነው። ወይ ሙክታር አንተ እዛ ሆነ ለእኔ ምን ልስጥህ? አንተ ወንደር አምሮብኛል። እግዚአብሔር ምን ልትሰጥ ነው? ምን አገባ በደንብ በውስጥ ምንድን ነው በደንብ አርጎ በውስጥ ስለሚጀናጀኑ ስለሚቁላሉ ምን ብለው እቺ እንቁርት የምትባል እካክ ኦሮሞ ስለሆነች ነው የተሰደበችው እንጂ ሌላ ብትሆን አትሰደብም። ይኸው ስትርመጠመጥልሽ ነበር በአደባባይ ስትርመጠመጭለት ነበራችሁ። በውስጥ ያወራሉ፣ ይጀናጀናሉ፣ ይዋሻሉ። የበለረጋችሁ ሰዎች ሰብስክራይብ የምታደርጉበት አሁን ነው ሰዓቱ። ደውል ምልክቷን ነክታችሁ ሁልጊዜ የኔ ቪዲዮ እንዲደርስላችሁ የምትፈልጉ ከሆነ ጠቅ አድርጓት። እንግዲህ ዛሬ ለእናንተ ያዝኩላችሁ ቪዲዮዎች ይህንን ይመስሉ ነበር። እንደዚህ አይነት ሪያክሽን ቪዲዮ እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ አድርጉ። ሁላችሁም ሀሳብ አስተያየታችሁን እየሰጣችሁ ቤተሰብ ሁኑ ስል በትህትና ጠይቃችኋለሁ። በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ።